ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 20 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሸዋና በወሎ 3 ከተሞች በፋኖ ቁጥጥር ስር መዋላቸውና ከዳውንት ከበባ አምልጦ ሲፈረጥጥ በነበረው ሰራዊት ላይ የደፈጣ እርምጃ መወሰዱ ተገልጿል። ከግንባር የተገኘውን የድል መረጃ ይዘናል። በምስራቅ አርሲ ከ450 በላይ ንጹሃን መገደላቸውንና ከ14000 በላይ መፈናቀላቸውን ኢሰመጉ ባወጣው ልዩ የምርመራ ሪፖርት አስታወቀ። ዝርዝር መረጃውን ይዘናል። አገዛዙ ሀገራዊ የምክክር መድረክ በሚል ስም የአዲስ አበባንና የድሬዳዋን ባለቤትነት ለአንድ ወገን አሳልፎ ለመስጠት እየሸረበ ያለው አደገኛ ሴራ ከፍተኛ ተቃውሞ ገጠመው። ተሰሙታላችሁ። የሱዳን ጦር ከካርቱም ወደ ኤል ኦቤይድ የሚወስደውን ዋና አውራ ጎዳና ሙሉ በሙሉ መቆጣጠሩንና በፈጥኖ ደራሽ ኃይሉ ላይ ከፍተኛ ስብራት ማድረሱን አስታውቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በምስራቅ አርሲ ከ450 በላይ ንጹሃን መገደላቸውንና ከ14000 በላይ መፈናቀላቸውን ኢሰመጉ ባወጣው ሪፖርት ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 2018 ዓ.ም ድረስ በተፈጸመው የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት 158ኛ ልዩ መግለጫው ቢያንስ ከ450 በላይ ንጹሃን ዜጎች መገደላቸውን አስታወቀ። ሀገር በቀሉ የሰብአዊ መብቶች ተሟጋች ድርጅት 37 ገጾች ባወጣው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት ከማለፉ ባሻገር በርካታ ዜጎች ለአካል ጉዳት፣ ለእገታና ለአስገድዶ መሰወር ተዳርገዋል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውንና መውደማቸውን አመልክቷል። ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራ በጥቃቶቹ ሳቢያ በየወረዳው የተመዘገበውን የሟቾች ቁጥር ከነምስላቸውና ስም ዝርዝራቸው ማስደገፍ ይፋ ያደረገ ሲሆን በመርቲ ወረዳ 117 ሰዎች፣ በሽርካ ወረዳ 116 ሰዎች፣ በጀ ወረዳ 101 ሰዎች፣ በሮቤ ወረዳ 47 ሰዎች፣ በጉና ወረዳ 26 ሰዎች፣ በሆንቆሎ ዋቤ ወረዳ 20 ሰዎች፣ በሙኒሳ ወረዳ 19 ሰዎች፣ በአሰኮ ወረዳ 9 ዜጎች እንዲሁም በአርሲ ሲሬ ወረዳ 3 ሰዎች ህይወታቸው ማለፉ ተመዝግበዋል። ከግድያው ጎን ለጎን በሸርካ፣ ሮቤ፣ ጀጁ መርቲና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍለው ያስለቀቋቸው ቢኖሩም የበርካቶች ያሉበት ሁኔታ እስካሁን ሳይታወቅ ቀርቷል። በጥቃቶቹ ወቅት በህፃናትና በአረጋውያን ላይ ከባድ የአካል ጉዳት መድረሱንም ሪፖርቱ ያመላክታል። የደህንነት ስጋቱ በዞኑ ከፍተኛ መሆኑን የጠቀሰው መግለጫው በጀጁ 6216፣ በሸርካ 3746፣ በአሰኮ 2133፣ በሮቤ 1270፣ በመርቲ 1036፣ በሙኒሳ 29 እና በጉና 21 ወረዳዎች በጠቅላላው ከ14000 በላይ ዜጎች መፈናቀላቸውን አስረድተዋል። በተጨማሪም እድሜ ጠገብ አብያተ ክርስቲያናት መቃጠላቸውን፣ መዘረፋቸውንና በስጋት ምክንያት መዘጋታቸውን ይፋ አድርገዋል። ኢሰመጉ ድርጊቶቹ በህገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳይ ነው ብለዋል። በመሆኑም የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎችን ለፍርድ እንዲያቀርቡ፣ ለተጎጂዎች ካሳ እንዲከፈልና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። በሸዋና በወሎ ጠንካራ ውጊያዎች እየተደረጉ ሲሆን በዚህም አውደ ውጊያ 3 ከተሞች በፋኖ ቁጥጥር ስር መዋላቸው ተገለጸ። በተለያዩ የግንባር ቀጠናዎች እየተካሄደ ያለው ወታደራዊ እንቅስቃሴ በከፍተኛ ሁኔታ መቀጠሉን ተከትሎ በአማራ ክልል የተለያዩ አካባቢዎች ከተሞች በፋኖ ኃይሎች ቁጥጥር ስር መዋላቸውና በሸሹ ያገዛዙ ሰራዊት አባላት ላይ ደፈጣ መደረጉ ተገልጿል። የአፋብን የጀብደኛው ሚኒሊክ እዝ 105ኛ ኮር 45ኛ መብረቅ ክፍለ ጦር አካል የሆነችው የደምሰው ጎጡ ሻለቃ ዛሬ ሐምሌ 20 2018 ዓ.ም የመንግስት ሰራዊት መሽጎበት በነበረበት ቦታ ላይ በሰነዘረችው ድንገተኛ ጥቃት ለሚ፣ ሮቢትና ደማስቆ ከተሞችን ሙሉ በሙሉ በቁጥጥር ስር መዋላ ተረጋግጧል። ባካሄደችው ጥቃትም የመንግስት ኃይል ምሽጉን ለቆ ወደ ወግድ ከተማ መፈግፈጉንና በርካታ የነፍስ ወከፍ መሳሪያዎችና ቁሳቁሶች በቁጥጥር ስር መዋላቸውን እዙ አስታውቋል። በሌላ በኩል በአፋብን ወሎ ቤተ አማራ ሚኒሊክ እዝ የ106ኛ ኮር 31ኛ ጽናት ክፍለ ጦር 2ኛ ሻለቃ ከዳውንት ወረዳ ከበባ አምልጦ ዋድላ ደላንታን የሚያገናኘውን የዥጣ
ድልድይ በረሃ አቋርጦ ወደ ጋሸና ለመሸሽ ሲሞክር በነበረው የአገዛዙ ሰራዊት ላይ ማሽላ ሆርት በተባለ ስፍራ ደፈጣ በማድረግ ከፍተኛ ጉዳት ማድረሷን የኮሩ ሚዲያና ኮሚኒኬሽን መምሪያ ይፋ አድርጓል። በጥቃቱም በርካታ ሰራዊት ሲደመሰስ በርካታ የክላሽንኮቭ መሳሪያዎች በቁጥጥር ስር መዋላቸው ተገልጿል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር በፍቃዱ በላይ ክፍለ ጦርን የአገዛዙ የኮማንዶ አባላት የተቀላቀሉ ሲሆን የመከላከያ ሰራዊት አባላት ምሽግ እየለቀቁ ፋኖን የመቀላቀላቸው ሁኔታ እየጨመረ መምጣቱ ተመልክቷል። የተቀላቀሉት አባላት አገዛዙ ፍትሐዊ ያልሆነ ጦርነት እያካሄደ መሆኑን በመግለጽ ሰራዊቱ የመውጫ ቀዳዳ እየፈለገ ነው ማለታቸውን የክፍለ ጦሩ አመራሮች አብራርተዋል። የአገዛዙ የምክክር መድረክ የአዲስ አበባንና የድሬዳዋን ባለቤትነት ለአንድ ወገን አሳልፎ ለመስጠት መመከሩ ተገለጸ። አገዛዙ ሀገራዊ የምክክር ጉባኤ በሚል ስም እያካሄደ ባለው መድረክ የፖለቲካ ተቃዋሚዎችንና ሰላማዊ ታጋዮች በግፍ ታስረው በተገለሉበትና በአገሪቱ በየአቅጣጫው ያለው ማህበረሰብ ለህልውናው ሲል መሳሪያ ባነሳበት ሁኔታ የአዲስ አበባና የድሬዳዋ ከተሞችን ባለቤትነትና አወቃቀር በተመለከተ የቀረቡት ምክረ ሀሳቦች በህዝብ ዘንድ ከፍተኛ ትችትንና ተቃውሞን አስነስተዋል። በተካሄደው የምክክር ጉባኤ ውሎ ከአዲስ አበባና ድሬዳዋ ባለቤትነት አብይ አህመድ ምክክሩን ስለፈጠረበት ዋና ምክንያት ፕሬዝዳንታዊ የመንግስት ስርዓትና በአገሪቱ አንድ የፌዴራል የጸጥታ ኃይል ብቻ እንዲኖር የሚሉ አጀንዳዎች ለተመካካሪዎች ቀርበዋል። በጉባኤው ወቅት አዲስ አበባ የኦሮሚያ ክልል አካል እንድትሆን ስሟ ወደ ፊንፊኔ እንዲቀየር፣ የመሬትና የገቢ ባለቤትነቷ ለኦሮሚያ ክልል እንዲሰጥ እንዲሁም መርካቶና ካሳንችስን የመሳሰሉ ታሪካዊና ህዝባዊ ስሞች እንዲቀየሩ የሚሉ አጀንዳዎች መንሸራሸራቸው ተገልጿል። በተመሳሳይ መልኩ ድሬዳዋን የኦሮሚያ አካል ለማድረግ የሚያስችሉ ምክረ ሀሳቦች ቀርበዋል። አገዛዙ እንደ ወልቃይትና ራያ ባሉ ታሪካዊ የማንነትና የወሰን ጥያቄዎች ላይ ህዝቡ በራሱ ይወስን በሚል ሽፋን ውሳኔዎችን ሲሸሽ፣ በሌላ በኩል ግን የመላው ኢትዮጵያውያን የጋራ መኖሪያና ሀገራዊ መዲና የሆኑትን አዲስ አበባንና ድሬዳዋን በተመለከተ ህዝቡ የራሱን ውሳኔ እንዳይወስን፣ በአንጻሩ የብልጽግና ተወካዮችና የኦሮሚያ አክራሪ ብሔርተኞች ብቻ በተገኙበት መድረክ የይገባኛል ውሳኔ እንዲተላለፍባቸው ማድረጉ የአገዛዙን አደገኛ ሴራና የሁለትዮሽ ሚዛን ያሳያል ብለዋል። የአገዛዙ የሴራ ጉባኤ ህጋዊነትና አሳታፊነት የሌለው የብቸኛ ወገን ድራማ መሆኑንም እየተገለጸ ይገኛል። በሀገሪቱ ዋና ዋና የፖለቲካ ተጽዕኖ ያላቸው ኃይሎች፣ ሰላማዊ ታጋዮች፣ የታሰሩ የፖለቲካ አመራሮችና ህዝባዊ ማህበራት ባልተሳተፉበት መድረክ ጥቂት ሰዎችን ሰብስቦ በሀገራዊ ጉዳይ ላይ እየመከርን ነው ማለት መሬት ላይ ያለውን እውነታ መካድ መሆኑ ተጠቅሷል። እንዲሁም አገዛዙ የህዝቡን የህልውና ጥያቄ መሸፈኛ አጀንዳ አድርጎም እየተጠቀመበት ይገኛል። ዛሬ በኢትዮጵያ በየአቅጣጫው ያለው ዋና ጥያቄ የህዝብ ደህንነት፣ የግፍ እስር ማቆም፣ የሰው ህይወት ማዳንና የህልውና ማረጋገጥ ሆኖ እያለ መድረኩ እነዚህን አጣዳፊ የህዝብ እፎይታ ጥያቄዎች ወደ ጎን በመተው በህዝብ መካከል አላስፈላጊ ውጥረት በሚፈጥሩ አከፋፋይ አጀንዳዎች ላይ እንዲያተኩር ተደርገዋል። በተጨማሪም ክልሎችን ትጥቅ አስፈታለሁ በሚል ከፋኖ ጋር የገባበትን ቀውስ በማስቀጠል አምባገነንነትን የማጠናከር ስልት ይዞ በክልሎች ያሉ የጸጥታ ኃይሎችና ሚሊሻዎች ፈርሰው አንድ ማዕከላዊ ፌዴራል ኃይል ብቻ ይኖር የሚለው ምክረ ሀሳብ ህዝቡ ራሱን ከአጥቂዎችና ከጥቃቶች የሚከላከልበትን የመመከት የመከላከል አቅም ለማዳከም የተሸረበ ስልት መሆኑ ግልጽ ያደረገ ሆኗል። አገዛዙ በዋናነት አረጋውያኑን አሰባስበው የፈጠራቸው ስብስቦች የስልጣን ዕድሜን ለማራዘም የሚደረግ ሙከራ መሆኑን በሰፊው ሲነገር የነበረ ሲሆን ይህንንም በማጠናከር የአገሪቱ አገዛዝ ፕሬዝዳንታዊ የመንግስት ስርዓት ይሁን የስልጣን ዘመኑም 6 ዓመት ይሁን የሚለው ምክረ ሀሳብ ተነስተዋል። ይህም አገዛዙ በህዝብ ዘንድ ያጣውን ቅቡልነት በሂደት ለመሸፈንና የስልጣን ዕድሜውን የሚያራዝምበትን አዲስ ህገ መንግስታዊ መዋቅር ለመፍጠር የሚያደርገው ጥረት ማሳያ እንደሆነ ተተንትኗል። በአጠቃላይ ይህ የምክክር ጉባኤ ሀገራዊ ማግባባትንና ሰላምን ለማምጣት ሳይሆን አገዛዙ አስቀድሞ ያዘጋጃቸውን የፖለቲካና የመሬት ፍላጎቶች በህዝብ ስም ህጋዊ ሽፋን ለመስጠት የተዘጋጀ የፖለቲካ ድራማ ነው የሚል ትችትም እየተሰነዘረ ነው። የሱዳን ጦር ከካርቱም ወደ ኤልኦቤይድ የሚወስደውን ዋና አውራ ጎዳና ሙሉ በሙሉ መቆጣጠሩን አስታወቀ። የሱዳን ጦር ኃይል ከመዲናዋ ካርቱም ተነስቶ በተቀናቃኙ የፈጥኖ ደራሽ ኃይል ከበባ ውስጥ ወደምትገኘው ኤልኦቤይድ ከተማ የሚወስደውን ዋና የትራንስፖርትና የሎጂስቲክስ መስመር ሙሉ በሙሉ መቆጣጠሩን ገልጿል። በሱዳን ጦር ኃይል ቁጥጥር ስር የገባው አልሳዳራት የተሰኘው ዋና አውራ ጎዳና ወታደሮችን፣ መሳሪያዎችን፣ የነዳጅና የሎጂስቲክስ አቅርቦቶችን በቀላሉ ለማንቀሳቀስ የሚረዳ ሲሆን አርኤስኤፍ የሰሜን ኮርዶፋን ግዛት
ዋና ከተማ የሆነችውን ኤል ኦቤይድን ለመቆጣጠር የሚያደርገውን ግስጋሴ የሚያግድ ወታደራዊ እርምጃ መሆኑ ተጠቅሷል። በኤል ኦቤይድ ከተማ ውስጥ ግማሽ ሚሊዮን ገደማ የሚሆኑ ዜጎች ተከበው የሚገኙ ሲሆን ነዋሪዎቹ ለአርኤስኤፍ የድሮን ጥቃቶች በመጋለጣቸው አሰቃቂ ሰብአዊ ውጥረት ማንዣበቡን የተባበሩት መንግስታት ድርጅት ማስታወቁ ይታወሳል። የሱዳን ጦር ባወጣው መግለጫ መሰረት አውራ ጎዳናውን ተቆጣጥሮት ከነበረው የአርኤስኤፍ ኃይል ጋር ለ2 ቀናት ያህል ከተካሄደው ከፍተኛ ውጊያ በኋላ በካርቱም እና በኤል ኦቤይድ መካከል የሚገኙ በርካታ ከተሞችንና መንደሮችን መልሶ መቆጣጠር ተችሏል። ጦሩ አክሎ እንዳመለከተው በወሰደው የተቀናጀ እርምጃ የኡም ቁርፋና የጃሪጋ አካባቢዎችን መልሶ በመቆጣጠር በአርኤስኤፍ ታጣቂዎች ላይ ከፍተኛ የሰውና የመሳሪያ ውድመት በማድረስ ከኦምዱርማን ኤል ኦቤይድን የሚያገናኘውን የውጭ ንግድ መስመር ሙሉ በሙሉ መቆጣጠሩን አረጋግጧል። የዓለም አቀፍ ሚዲያ ዘገባዎች እንደገለጹት ከሆነ የዚህ አውራ ጎዳና መያዝ ከወራት በኋላ ለመጀመሪያ ጊዜ በመዲናዋና በኮርዶፋን መካከል ያለውን ቀጥተኛ ግንኙነት ያደሰና ቁልፍ የጦር አቅርቦት ማለፊያ በመሆኑ ከፍተኛ ወታደራዊና ስትራቴጂካዊ ትርጉም ያለው ስኬት ነው ተብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።